whole policy. Okay? The agenda is እዚህ መጥቶ አማራው ወልቃይት ሰሊጥ ምን ይስራታል? ወልቃይት ላይ ሰሊጥ ይታረሳል። ምን ያድርገው? ሰሊጥ አይረስ? ምን ነው የትግራይ ሰዎች 27 ዓመት ሲያርሱት ሰሊጥ አልተባለ? ርስቱ እኮ ነው፣ ንብረቱ ነው። የእናንተም የሁላችንም አማሮች ንብረታችን ነው። የሚያሳፍር ነገር ነው። ሀብት ያሳፍራል እንዴ? ምን ነው የትግራይ ሰዎች ያለ ሀብታቸው መጥተው ሰሊጡን አርሰው 27 ዓመት ኤክስፖርት እያደረጉ ከዛ ባገኙ ገንዘብ ልጆቻቸውን ቤተሰባቸውን ውጭ ሀገር ሲያስተምሩበት፣ ኢሊት ሲገነቡበት፣ ሀብት ሲያካብቱበት፣ በእኛ ላይ ደሃ አማራ እያሉ ሲሰዱበት ነው አልቆረቆረን። this is your resource ንብረትህ እኮ ነው፣ ሀቅህ እኮ ነው። ዘመዶቻችን የሞቱበት የተቀበሩበት ነው። ኮሎኔል ደመቀ ዘውዱ አረሰ ይረሳ። የወልቃይት ሰው አርሶ ተጠቀመ ይረሳ። ደግሞ ዊኖ ወልቃይት ላይ እንደተደረገ እዚያ አይወራም። የተፈለገው መተከል ይውላችሁ። ስለ መተከል ነገር ልንገራችሁ። መተከል የብልጽግና መንግስት ብቻ ወይ ህዋት ብቻ አይደለም መተከል እንዳንይዝ የሚያደርግ። የአማራ ባለሀብቶች መተከልን አማራ እንዲቆጣጠር አይፈልጉም። ይሄን ሁላችሁም ጠንቃችሁ ታውቃላችሁ። ስፔሻሊ ቅርብ ይሆናችሁ። መተከል ላይ በሰፊ መሬት ተይዟል። መተከል ወደ አማራ ከገባ የአማራ ወጣት ሄዶ እዛ መሬት ላይ ይሰራል። ስለዚህ ሰፋፊ መሬት ይዘው ከልማት ባንክ ብድር እየወሰዱ በባንክ ቦንድ እያስያዙ የሚጠቀሙ ባለሀብቶች አይኖሩ። እነዛ ባለሀብቶች አማራ መተከል እንዲመጣ አይፈልጉም። ኦኬ፣ ለአማራ መከራ የሆነ የአማራ ባለሀብት ነው። በመተከል ጉዳይ ምንድነው? ሰፊ መሬት ነው፣ ባረን ላንድ ነው። እዛ ላሉ አመራሮች ገንዘብ ሰጥተው መሬት ይዘዋል። ቼክ ማለት you can check the data። መተከል ላይ ያለው ባለሀብት ማን ነው ብዛት። ስለዚህ መተከልን አማራው ክሌም ካደረገ ፈጠር ነው። ምን ሊፈጠር ነው? መተከል ላይ ክሌም ካደረገ ብዙ አማራዎች ወደ መተከል ሊሄዱ ነው፣ ሊያርሱ ነው። ስለዚህ ይሄ ሰፋፊ እርሻ ይቀራል። ይሄ ወልቃይትም በተመሳሳይ ሰፋፊ እርሻ እንያዝ የሚሉ ባለሀብቶች ነበሩ። ኮሎኔል ደመቀ ዘውዱ ደግሞ መሬቱ ለህዝብ ነው፣ ለህዝቡ አከፋፈለ፣ ለባለቤቱ መለሰ። ስለዚህ ወልቃይት ላይ የተጋነነ ሰፊ መሬት የያዘ ባለሀብት የለም። ባለፈው ሊስት አውጥተዋል ነቀለብ ስዩም ምናምን። ሊስቱ ራሱ 10,000 ይሆናል የተጻፈው። very good 10,000 ሰው ተደራጅቶ እያረሰ ነው ማለት ነው። 10,000 ሰው ተጠቃሚ ሆኗል ማለት ነው። ፍትሃዊ ሀብት ክፍፍል አለ ማለት ነው። የተጠላው ለባለ ሀብቶች ለ10 እና ለ15 ባለ ሀብት መሬቱ ተከፋፍሎ ከዛን እነሱ ወያኔ ስትመጣ ጥለውት ነው የሚሉት። እሱ ግን ለሰው ነው የሚጠቀም። ይሄን እንደ ክፉ የሚያወራ ሰው ባይዘው እዚህ ያላችሁ ወልቃይት ልጆች ምንም የምታፍሩበት ነገር የለም። 27 ዓመት የተዘረፋችሁበት፣ የተሞታችሁበት፣ ቤተሰባችሁ የተሰደደበት ተጠቀሙ። ንብረታችሁ ነው። ሰው በራሱ በቀረበ እንጀራ አትብላ ይባላል እንዴ? ኦኬ። መተከልም የማይመለስበት ምክንያት እንደዚህ የባለ ሀብት ሰዎች እውነታ ነው። እኛ ዊትራይድ 2 ዓመት በላይ ለማደራጀት በመተከል ጉዳይ ሞክረናል። ስራ ለመስራት ሞክረናል። ልናደራጃቸው የሞከሩ ሰዎች ታሰሩ የነበረው ባህር ዳር ነው። አብይ አይደለም ያሰራቸው ወይ ወያኔ አይደለም። በአማራ ትግል ውስጥ አሉ የተባሉ ሰዎች ናቸው ያሰሯቸው። ኦኬ because to አዲስ አበባ ሌላውም አካባቢ ማለት። ስለዚህ ይሄን የተነጋገረ ሜዳ ያስፈልጋል።